ሰላም ቅዱሳን እንደምን አላችሁ? ይህ በጄኤምኤም ቴሌቪዥን የሚተላለፍ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ዛሬ ደግሞ እግዚአብሔር በሰጠን እድል እግዚአብሔር በሰጠን ጊዜ ከአንድ ስፍራ የእግዚአብሔርን ቃል እናይና እንደ እግዚአብሔር ቃል ደግሞ እንማማራለን። ከዛ ደግሞ እንደዚህ የእግዚአብሔር ቃል እንጸልያለን። እግዚአብሔር ደግሞ በሕይወታችን መጨመር ማብዛት ማስፋት የፈለገውን ነገር ያሰፋል። ማስወገድ የሚገባውን ነገር ደግሞ ከቃሉ የተነሳ እያስወገደ ወደ ፍጹም ሙላቱ ያደርሰናል። ስሙ ይባረክ። ዛሬ ደግሞ እንድናየው የፈለኩት ቃል እዚህ ገላትያ 5 ላይ ያለ ከቁጥር 18 ጀምሮ ያለውን ቃል ነው። እንደዚህ ቃል ደግሞ በእግዚአብሔር ፊት እንሆናለን። ከ18 ጀምሮ እንደዚህ ይላል፣ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። ሰቀሉት ይላል። በጣም ደስ የሚል ቃል ነው። በመንፈስ መሆንና በሥጋ መሆን ያለውን ልዩነት ነው እንግዲህ እዚህ ጋር የሚያሳየንና የክርስቶስ የሆኑት ግን ሥጋን ከክፉ መሻቱ ጋር ምን ብለውታል ይላል? ሰቅለውታል። ስለዚህ ሥጋ የሚያመርተውን ምርት በእነሱ ሕይወት መገለጥ አይችልም እያሉ ይሄ የእግዚአብሔር ቃል ይነግረናል። እንግዲህ በሥጋ ስንሆን ይሄ ሥጋ ከክፉ መሻቱ ጋር በመስቀል ላይ ካልተሰቀለ ምንድነው መገለጫው? ሥጋ አክቲቭ ከሆነ፣ ሥጋ በሰው ላይ ከሰለጠነ፣ ሥጋ በሰው ላይ የበላይ ከሆነ፣ ሥጋ ሰውን አሸናፊና ገዢ ከሆነ ምንድነው የሚሆነው ስንል እንግዲህ የሥጋ ፍሬ ብሎ የተገለጠውን ቅድም በማንበብ የዘረዘርኩትን እነሱ በሥጋው ይገለጣሉ። በእንቅስቃሴው፣ በሕይወቱ፣ በመውጣቱ፣ በመግባቱ፣ በኑሮው ይሄን ሥጋ የያዘ ሰው ከክፉ መሻቱ ጋር በመስቀል ላይ ያልሰቀለ ሰው እነዚህ ነገሮች በሕይወቱ ሲገለጡ ነው የሚኖሩት። ሥጋ ውጤቱ ይሄ ነው እያለ የእግዚአብሔር ቃል ይነግረናል። ይህም ሥጋ ምንድነው ውጤቱ ስንለው ዝሙት ነው፣ እርኩሰት ነው፣ መዳራት ነው፣ ጣዖትን ማምለክ ነው፣ ሟርት ነው፣ ጥል ነው፣ ክርክር ነው፣ ቅናት ነው፣ ቁጣ ነው፣ አድመኛነት ነው፣ መለያየት ነው፣ መናፍቅነት ነው፣ ምቀኝነት ነው፣ መግደል ነው፣ ስካር ነው፣ ዘፋኝነት ነው። ይህንን የሚመስል ነው። ከዚህ ውጭ ሌላ ነገር የለውም። ሌላ መልካም ነገር ሊያፈልቅ ሥጋ አይችልም እያለ እግዚአብሔር ቃል ይነግረናል። እንግዲህ እንደዚህ ያሉት የሚያደርጉት የእግዚአብሔርን መንግሥት አይወርሱም። ሥጋ የእግዚአብሔርን መንግሥት ሊወርስ አይችልም እያለ እግዚአብሔር ቃል ይነግረናል። አሁን ወደኛ ስንመጣ ግን ከዚህ ሕይወት ተገላግለን ተላቀን መጣን፣ የክርስቶስ ሆንን። የክርስቶስ ስንሆን ደግሞ ሥጋ ከክፉ መሻቱ ጋር በመስቀል ላይ ይሰቀላል። ከዛስ የመንፈስ የተባለው አሁን ከሥጋው እንወጣና በምን እንወለዳለን ማለት ነው? በመንፈስ እንወለዳለን ማለት ነው። በመንፈስ ስንሆን ግን መንፈስ ሲቆጣጠረን ግን መንፈስ እኛ ውስጥ ሲበዛ ግን መንፈስ እኛ ውስጥ እያየለ ሲመጣ እየተቆጣጠረ ሲመጣ ምን ይሆናል? ፍሬ አለው ይላል። ሥጋ ፍሬ እንዳለው ሁሉ ሥጋ በሰው ላይ የሚገልጠው ነገር እንዳለ ሁሉ ሥጋ የሚያመጣቸው ነገሮች እንዳሉ ሁሉ ግን እሱ ተወግዶ ግን በዚህኛው ሲተካ ይሄኛው ደግሞ የሚያመጣው ነገር አለ እያለ የመንፈስን ፍሬ ይዘረዝርልናል። እንግዲህ የመንፈስ ፍሬ ስንል አሁን ሥጋን ከነመሻቱ በመስቀል ላይ ጠረቅ ነው ስንል መንፈስ ብቻ ሆነን እንኖራለን ማለት አይደለም። ያው ሥጋ ለብሰን የምንኖር ነን በዚህ ምድር ላይ በሥጋ የምንመላለስ ነን። ይሄ ደግሞ ሥጋ
ነው በብዙ አሁን ትግል ውስጥ የሚከተን ብዙ ነገሮች ውስጥ የሚያታግለን ግራ የሚያጋባን በብዙ ነገር ውስጥ እንድንሆን የሚያደርገን እሱ ነው። ግን ስጋችሁ ተወግዶ መንፈስ ብቻ ለብሳችሁ በመንፈስ ትኖራላችሁ ማለት ሳይሆን ይሄ መንፈስ ግን በእኛ ውስጥ ከመምጣቱ የተነሳ ይሄ መንፈስ በእኛ ውስጥ ከመምጣቱ የተነሳ ምን ይሆናል እያለን ነው? ይሸነፋል። በመንፈስ መሸነፍ ይችላል። መንፈስ ይህን ስጋ ያሸንፈዋል እያለን ነው። አሁን ለምሳሌ የእግዚአብሔር ቃል ይለናል እኮ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል የእግዚአብሔር ቃል አይደል? ያ ማለት በቃ ለአንዴና ለመጨረሻ ጊዜ ስራው ፈርሶ አልቆ ተጠናቀቀ ማለት አይደለም። የተለያዩ ነገሮችን ይሰራል አሁንም ሰይጣን አይደል? ግን ምንድነው የሚያሸንፈው? አንድ ስም አለ። በዛ ስም ይሄን ስም ይዛችሁ ደግሞ ስትቃወሙት ይሄንን ስራውን ምን ትላላችሁ? ይፈርሳል። አጀንዳውን፣ እቅዱን፣ አላማውን ትከለክላላችሁ። ስራውን ሊያፈርስ ኢየሱስ ተገልጦ አንዴ ስራ ፈርሷል ብላችሁ ከተቀመጣችሁ ግን አሁንም ምን ይላል? ይሰራል እያለን ነው። ስለዚህ ኢየሱስ ክርስቶስ በመምጣቱ በጣም ትልቅ ኪሳራ ደርሶበታል። ምንም ጥያቄ የለው። ሰይጣን ትልቅ ኪሳራ የኢየሱስ በስጋ መገለጥ የዲያብሎስን ስራ ሊያፈርስ የተገለጠው ኢየሱስ በቃ አፍርሶታል፣ አክስሮታል። ምንም ጥያቄ የለውም። ያ ማለት ግን በቃ ምንም ነገር በቃ ከዚህ በኋላ በዛ ዙሪያ አንጸልይም፣ ሰይጣንን አንቃወምም፣ ስራዎቹን አንከለክልም ማለት አይደለም። እግዚአብሔር ደግሞ ሌላ አንድ ስልጣን ሰጥቶናል። ልክ እዚህም ጋር እንደምናየው በመንፈስ ስንሆን ስጋ ፈጽሞ ለቆን ሄዷል ማለት አይደለም። አለ ስጋ ለብሰን ነው የምንንቀሳቀሰው። ግን ይሄ የመጣው መንፈስ ስጋን ማሸነፍ ይችላል። ስጋን ማንበርከክ ይችላል። ስጋን መርታት ይችላል። ዳዊት እኮ በአንድ ስፍራ እንደዚህ አለ፣ አምላኬ አምላኬ ነፍሴ አንተን ተጠማች አለ። ምንም ችግር የለውም። ነፍስ እግዚአብሔርን ብትጠማ ችግር የለውም። ከእግዚአብሔር ውጭ ነፍስን ሊያረካት የሚችል ምንም ነገር ስለሌለ መንፈስም ወደ እግዚአብሔር ቢገሰግስ በቃ ምንም ችግር የለውም። መንፈስ እግዚአብሔርን የሚፈልግ ከእግዚአብሔር ጋር ኮኔክት በማድረግ የሚረካና የሚጠግብ ነገር ስለሆነ ማለት ነው። ዳዊት ግን የደነቀው አንድ ነገር ነው። ስጋዬ እንዴት አንተን ናፈቀ አለ። ነፍሴ እሺ ትገስግስ አንተን ፈልጋ፣ ስጋዬ ግን እንዴት ነው አንተን የናፈቀው አለ። ለምን ሲባል ስጋ እግዚአብሔርን ሊናፍቅ የሚችል ነገር ስላልሆነ ማለት ነው። ስጋው እግዚአብሔርን እንዲናፍቅ ያደረገው ነገር ምንድነው? የዳዊትን ስንል ነፍሱ በብርቱ እግዚአብሔርን ፈልጋለች ማለት ነው። በብርቱ በኃይል በሙላት በማይጠግብ ማንነት እለት እለት ይቺ ነፍስ በገሰገሰች ቁጥር እግዚአብሔርን በፈለገች ቁጥር ይሄ ሌላ ነገር የሚፈልገው ስጋ እየተዳከመ እየተሸነፈ ወደዚህ እየሄደ መጣ ማለት ነው፣ ወደ መንፈሱ። ስለዚህ ዳዊት እግዚአብሔርን ሊናፍቅ የማይችለው ነገር እግዚአብሔርን ሲናፍቅ እንዴት ብሎ ተደነቀ። ስለዚህ አሁን የክርስቶስ የሆኑት ስጋን ከክፉ መሻቱ ጋር መስቀል ላይ ጠረቁት ሲባል በቃ ይሸነፋል። መንፈስን በውስጣችሁ ባበረታችሁ ጊዜ፣ ባጀገናችሁ ጊዜ፣ የመንፈስ ናፍቆታችሁን፣ ረሃባችሁን፣ ጥማታችሁን በእግዚአብሔር ፊት ባበዛችሁ ጊዜ መንፈስ እያሸነፈው፣ መንፈስ እየረታው፣ መንፈስ የበላይ እየሆነበት ምን ይለዋል ማለት ነው? በዚህ ስጋችን የመንፈስ ፍሬ እንዲገለጥ ያደርገዋል ማለት ነው። ስለዚህ ወገኖቼ ስጋ ከክፉ መሻቱ ጋር ተጠርቋል። አዎ፣ ግን የምንኖረው ስጋ ለብሰን ነው። በዚህ ምድር ላይ ስንመላለስ ይሄ የመንፈስ ፍሬ በህይወታችን ተገልጦ እግዚአብሔር ማየት ይፈልጋል። ይሄ የመንፈስ ፍሬ ደግሞ የሚገለጠው በዚሁ ስጋችን ስለሆነ ምን እናርገው? ይሄን ስጋ በመንፈስ እናሸንፈው። እግዚአብሔር በሰጠን ክቡር መንፈስ፣ ልዩ መንፈስ፣ ኃይለኛ መንፈስ ምን እንበለው? እናሸንፈው፣ እንርታው፣ በጸጋው ጉልበት ጸጥ እናሰኘው። በክብሩ እሳት መቃጠል የሚገባውን ገለባ ከላያችን ላይ ከህይወታችን ላይ እናስወግድ። ምን እያለን? መንፈስን በብርቱ ወደ ህይወታችን እየጋበዝን፣ መንፈስን በብርቱ እየተጠማን፣ እየተራብን፣ እየፈለግን ወደ መንፈሱ እየገሰገስን ማለት ነው። ስለዚህ ያን ሲሆን ይሄ የመንፈስ ፍሬ በእናንተ ይገለጣል። የመጀመሪያው ምንድነው አለ?
የመንፈስ ፍሬ ግን ፍቅር ነው። አሁን ይሄ የመንፈስ ፍሬ በምድር ላይ ለምንኖረው ብቻ አይደለም የሚጠቅመን። ፍሬው ወደ ላይም ነው ወደ ጎንም ነው። ፍቅር ነው ሲባል ፍቅር ነው የምንጀምረው እግዚአብሔርን ከመውደድ ነው። የመንፈስ ፍሬ በህይወታችን ሲጀምር የሚጀምረው የመጀመሪያው ምንድነው? ፍቅር ነው አይደል? እግዚአብሔርን በጣም የምናፈቅርበት፣ በጣም የምንወድበት፣ በጣም የምንናፍቅበት፣ የምንራብበት መንገድ ይበዛልናል ማለት ነው። በነገራችን ላይ ቅድስና ለእግዚአብሔር መኖር ቀላል የሚሆነው ከመውደድ ከፍቅር ስንጀምር ነው። ስናገለግል አገልግሎት፣ ስንኖር ኑሮ ህይወት መቀደስ ትግል ምናምን የማይኖርብን ፍቅር ለእግዚአብሔር ሲኖረን ነው። እግዚአብሔርን በጣም ከወደድነው መቀደስ ቀላል ነው። የምንወደው አንድ አካል እንዲያዝንብን ስለማንፈልግ በዚህ ምድር ስንኖር እናታችን፣ አባታችን፣ ጓደኞቻችን፣ እህት ወንድም እንዲያዝንብን ሳንፈልግ ስንቀር የምናረገው ነገር አለ አይደለ? ከፍቅር የተነሳ ነው። አስገድደውን ሳይሆን የምንወዳቸው ከሆነ የሆነ ነገሮችን ልናደርግ እንችላለን። ልክ እንዲሁ መቀደስም መለወጥም ብዙ ነገሮችም የሚሆኑት መነሻችን ፍቅር ሲሆን ነው። እግዚአብሔርን በጣም የምንወደው ከሆነ በእግዚአብሔር ፍቅር ከተነደፍንና ከተያዝን መቀደስ ቀላል ነው። እግዚአብሔርን ማገልገል ቀላል ነው። ለእግዚአብሔር መኖር ቀላል ነው። ትግል አይኖርም። ስለዚህ ይሄ የመንፈስ ፍሬ አንዱ የሚያደርግልን ከእግዚአብሔር ጋር ያለንን ወዳጅነት፣ እግዚአብሔር ለኛ ያለው ፍቅር አይደለም የሚጨምረው፣ እኛ ከወደድነው በላይ እየወደድነው የምንሄድበት ህይወት ይበዛልናል። በጣም መውደድ ሲበዛ ደግሞ እግዚአብሔርን መናፈቅ ይመጣል። እግዚአብሔርን በመናፈቅ ውስጥ በመፈለግ ውስጥ በምናደርገው ሂደት የእግዚአብሔር መንፈስ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይልና ጸጋ በሙላት ወደ ህይወታችን እየመጣ ይሄዳል። ስለዚህ ስጋ በእኛ ህይወት እንዲሰለጥን የሚፈልገው ነገር በሙሉ እየተወገደ እየተራገፈ ይሄዳል። እግዚአብሔርን መውደድ ከቻልን ወገኖቻችንን ደግሞ መውደድ ለኛ ከባድ አይሆንም። እንኳን አይደለም በብዙ መልካም ነገር ጓደኛ ቤተሰብ ሆነውን አይደለም ጠላቶቻችንም ቢሆኑ መውደድ የምንችልበት አቅም እናገኛለን ማለት ነው። ደስታ፣ ብዙ ሰዎች ደስታን ለማግኘት ብዙ ነገር ያደርጋሉ። ደስታ ያለው ግን በመንፈስ ፍሬ ውስጥ እንደሆነ እግዚአብሔር ቃል ይነግረናል። ጌታ ኢየሱስ ክርስቶስ እንደዚህ ብሏል፣ እኔ የምሰጣችሁ ሰላም፣ እኔ የምሰጣችሁ ደስታ ዓለም እንደሚሰጣችሁ አይደለም ይላል። ያው ደስታ ሰላም የምንለው እንትን ስለሚልብን ነው። ስለዚህ ደስታ ሰላም ይላል። እኔ የምሰጣችሁ ሲል ጌታ ኢየሱስ ክርስቶስ ዓለም እንደሚሰጣችሁ አይደለም ሲል ዓለም የራሷ ደስታ አላት ማለት ነው። ዓለም የራሷ ደስታ አላት ማለት ነው። ምን አይነት ስንል ሰዎች አሁን የተለያየ ነገር በማድረግ ደስታ ይፈልጋሉ አይደል? የተለያዩ ሱሶችን በመጠቀም እዛ ውስጥ እኮ ደስታ ስላለው እኮ ነው ያንን ነገር የሚያደርጉት። ሰው ጫት ሲቅም እኮ ጫቱ በሚፈጥርበት ስሜት ውስጥ፣ መጠጥ ሲጠጣ መጠጡ በሚሰጠው ሞቅታ ውስጥ የተለያዩ እንደዚህ አይነት የኃጢአት ልምምዶችን ሲያደርግ የሚሰማ እኮ የደስታ ስሜት አለው። ግን ምንድነው? ቅጽበታዊ ነው። ያ ስሜት ያልቃል። የሆነ የአልኮሉም የተለያየ ነገሩም ስሜት ያልቃል። እሱ ካለቀ በኋላ ደግሞ የሚመጣው ዲፕሬሽን በጣም ከባድ ነው። እዛ ካጣጣሟት በዛች ደቂቃ ካጣጣሟት ደስታ እና ሰላም በላይ የከፋ ዲፕሬሽን ውስጥ የከፋ ሐዘን ውስጥ ነው የሚገቡት ከዛ ማግስት ማለት ነው። ግን በዛች ቅጽበትም ቢሆን ምን አላት? የሆነች ስሜት አላት። እኔ ግን የምሰጣችሁ እንደዛ አይደለም ማለት ሰላሜን እሰጣችኋለሁ። ከዛስ የሆነ ቦታ ስትሆኑ፣ ስትንበረከኩ፣ ወይ ቸርች ስትሄዱ፣ መንፈሳዊ ልምምዶችን ስታደርጉ የሆነ ብልጭ ትልና ከዛ በኋላ ወስደዋለሁ አላለም። ሰላሜን እሰጣችኋለሁ፣ ከዛስ እተውላችኋለሁ፣ ከናንተ ጋር ይኖራል። ያችሁ ሰላምና ደስታ በመንፈስ ፍሬ ነው። ሰዎች ደስታን ለማግኘት ብዙ የሚፍጨረጨሩበት ማለት ነው። ስለዚህ መንፈስ ባፈራን ቁጥር ደስታና ሰላማችን እየበዛ ይሄዳል። የመጀመሪያው ደስታችን በእግዚአብሔር ነው።
በእግዚአብሔር ኢንጆይ ያደረግን የምንኖርበት ህይወት ይሆነናል። ከዛስ ከሰው ጋር በምድር ስንኖርም ደስ ይያለን የምንኖርበት ነገር ይኖራል። ትዕግስት የመንፈስ ፍሬ ነው። ትዕግስት የመንፈስ ፍሬ ነው። እግዚአብሔር በህይወታችን የሚያረጋቸው ፈጥኖ የማያረጋቸው በስቴፕ የሚያረጋቸው በእቅዱና በዓላማው የሚያረጋቸው ነገሮች አሉ። እንግዲህ ወደ ላይም ወደ ጎንም ስላልኩ ነው። እግዚአብሔርን ታግሶ በጊዜው ይህና ይሄ ይሆናል ብለን ብዙ ሙግትና ክርክሩ ሳዘንና ለቅሶ ዋይታ ውስጥ ሳንገባ መኖር የምንችልባቸውን መንፈሳዊ አቅም እናገኛለን ማለት ነው። ከዛስ ወደ ጎን ከወገኖቻችን ጋር የምንኖርበት ትዕግስትና የሚታገስ ማንነት ይኖረናል ማለት ነው። እንግዲህ ቸርነትና በጎነት እነዚህ የመንፈስ ፍሬዎች ናቸው። እነዚህ በህይወታችን ይገለጣሉ። አሁን ቸርነትና በጎነት ለእግዚአብሔር አናረግለት ምን ጎሎበት? ምንም የጎደለበት አምላክ አይደለም። ግን ቸርነትና በጎነት እንዴት ነው ለእግዚአብሔር የምናደርገው? አዎ ለሰው ስናረግ ለእግዚአብሔር እንዳረግን ነው። አዎ እሱም አንድ ነገር ነው። ግን መስጠት የሚገባንን ነገር ለእግዚአብሔር ለመስጠት አንሳሳ። ወጣትነት፣ ጉብዝና፣ ዕውቀት፣ ሀብት፣ ንብረት አለን የምንላቸው አቅሞች፣ ጉልበቶችን በሙሉ በእግዚአብሔር ፊት እንሰብርለታለን፣ እንሰጠዋለን። ይሄ የመንፈስ ፍሬ ነው። የሚያሳሳን ነገር አይኖርም። የምንቆጨውበት ነገር አይኖርም። በቃ በወጣትነቴ እንደዚህና እንደዚያ ማድረግ ነው ምናምን የምንለው ነገር አይኖርም። ሳይቆጨን ሳንሳሳለት ይሄ እንዲያውም ለእግዚአብሔር ነው የሚገባው። ዋና ነገሬ አለኝ የምለው ነገሬ፣ ትኩሱ ነገሬ፣ ኃይለኛው ነገሬ፣ የበረታው ነገሬ፣ ጀግናው ነገሬ እንዲያውም የሚገባው ለማን ነው? ለእግዚአብሔር ነው ብለን ለእግዚአብሔር የምንሰዋበት ለእግዚአብሔር የምንሰጥበት ማንነት ይኖረናል ማለት ነው። አያሳሳንም። የሆነ ነገር አያረገንም። በዚህ ነገሬ እኔ ራሴን ልጥቀም አንልም። እሱ ጋር የፈሰሰ ነገር በሙሉ ውጤት እንዳለው ከዛ ደግሞ እንደሚገባው ይገባናል። ከዛ በኋላ ስንል በጎነትን ለሰዎች እናደርጋለን። ቸርነትን ለወገኖቻችን እናደርጋለን። ቸርነትና በጎነት ማድረግ ሰውን ለመጥቀም ለሰው በጎና ቸርነትን ለማድረግ ለመርዳት ሀብታም መሆን ብዙ ነገር እንዲኖረን ምናምን አይጠበቅም። ካለን መጀመር እንችላለን። እኛ የመስጠቱ ቸርነት የማድረጉ ልብ ይኖረን እንጂ ልንሰጠው የምንችለው ብዙ ነገር አለ። ጊዜ መስጠት፣ ሀሳብ መስጠት፣ ብዙ ነገር መስጠትም መስጠት ነው። እስቲ እኛ ካለን እንጀምረውና እንጣ። የሚሰጥ ነገር ሁልጊዜ ሰው አለው፣ አያጣም። ቸርነት የማድረጉ መንፈስ ይኖረን እንጂ የመንፈስ ፍሬ ግን በህይወታችን ሲሆን ተጎትጉተን ተነዝንዘን አይደለም። አለን የምንለውን ነገር ለሰው ይጠቅማል የምንለውን ነገር ለሰው ይረባል፣ ለሰው ይጠቅማል፣ ለእግዚአብሔር መንግስት ይጠቅማል የምንለውን ነገር ከማስጠትና ከማድረግ ወደኋላ አንልም። ምን ስለሆንን? አንዴ በዚህ ፍሬ ስለተያዝን ማለት ነው። እምነት፣ እግዚአብሔርን እናምናለን። እንግዲህ ቅድም እንዳልነው እምነት ከመስማት ነው፣ መስማትም ደግሞ ከእግዚአብሔር ቃል ነው። የበለጠ እግዚአብሔርን እያመን ነው እንሄዳለን። የበለጠ እግዚአብሔርን እያመን ነው፣ አቅሙ እየገባን፣ ጉልበቱ እየገባን፣ አደራረጉ እየገባን መንፈስ ቅዱስ በጣም በተቆጣጠረን ቁጥር የምንረዳው እግዚአብሔርን ነው፣ ሌላ ነገር አይደለም። ስማርት መንፈስ ቅዱስ እኮ ስማርት አገልጋዮች ምናምን አይደለም ያደርጋል። የእውነት መንፈስ በእናንተ ላይ በመጣ ጊዜ ምንድን ነው ያለው? ወደ እውነት ይመራችኋል ነው ያለው። መንፈስ ቅዱስ በኃይል በተቆጣጠረን ቁጥር እግዚአብሔርን ማወቃችን ነው እያደገ የሚሄደው። ወደ እውነት ወደ ክርስቶስ ነው የምንሄደው። በደንብ እግዚአብሔር እየተረዳ ነው፣ እየተገለጠልን፣ እየበራልን፣ እያወቅ ነው። አቅሙ፣ ጉልበቱ፣ ብቃቱ ሁሉ እየገባ ጥጉ ላይ ባንደርስም ሂደቱን እየሄድን እንሄዳለን። እግዚአብሔርን ጥንቅቅ አድርገን የምናውቀው አምላክ አይደለም፣ ታውቀው የሚያልቅ አይደለም። ስለዚህ ያ እውቀት ምን ያደርገናል ማለት ነው? አማኞች ያደርገናል። እግዚአብሔርን የምናምነው እንሆናለን። እምነት ስናምነው ግን ስሜታዊ ሆነን የሆነ ነገር ያደርግልኛል አያደርግልኝም ከሚለው ጋር ሳይሆን አሁን
የእምነት አባቶቻችን እኮ አለኮ ብዙ ነገር ያደረጉት ግን ሁኔታዎች ጋር አይደለም ያደርግልኛል አያደርግልኝም ጋር አይደለም እምነታቸውን ሲያስኬዱት የነበር ለሚያደርግልን ነገር በህይወታችን ለሚፈጸምልን ነገር እግዚአብሔርን ማመን ጥሩ አይደለም ተገቢም አይደለም ይያልኩ አይደለም ዋናው ግን እግዚአብሔርን ሲያምኑት በእንትን ነው በባላንስ ነው ያደርጋል አይደል የምናመልከው አምላክ ከዚህ እሳት ያድነናል ይችላል እኮ አሉት እኮ አይደል እንዴ ዳንኤል ይችላል ምንም ጥያቄ የለውም ይገለባብጠዋል የእሳቱን ኃይል አጥፍቶ ምና አይተናልም ደግሞ በመጽሐፍ ቅዱሳችን ከዛ ሳስ ያድናቸው አይተናል ነግሮናል እግዚአብሔር ቃል ግን አሉት ባያደርግም ባያድንም አንተ ላቆምከው ምስል አንሰግድም አላዳነንም ማለት እግዚአብሔር ኃይል የለውም ማለት አይደለም አቅም የለውም ማለት አይደለም ጉልበት የለውም ማለት አይደለም የማይታመን አምላክ ተወራርደንበት የሚያሳፍር አምላክ ነው ማለት አይደለም በዚህኛውም ትክክል ነው ባያድነንም ትክክል ነው አላዳነንም ማለት አምላክ አይደለም ለዚህኛው አምላክ እንስገድ የሚያስብል ማንነት የሚያመጣብን አይደለም በማዳኑም ባለማዳኑም እግዚአብሔር ይታመናል በቃ በማዳኑም ባለማዳኑም እግዚአብሔር ትክክል ነው የሚል ማንነት ነው የያዙት ስለዚህ እናምነዋለን እንዴት ነው ምናምነው ሲያደርግም ሳያደርግም እሱ ምንድነው ትክክል ነው ጻድቅ ነው ሉዓላዊ ነው በቃ ሉዓላዊነትን ያጎላል የምንሄድበት እምነት ማለት ነው የዋህ ሆነን የምንኖርበት የዋህነት አሁን ሞኝነት ሊመስል ይችላል የዋህ መሆን ማለት ግን ሞኝ መሆን ማለት አይደለም ስለዚህ በእግዚአብሔር ፊት በየዋሃት መንፈስ የምንኖርበት ከወገኖቻችን ጋር በየዋሃት መንፈስ በቀና መንፈስ ማለት ነው የተቃና መንፈስ ኔጌቲቭ የሆኑ ነገሮች ቢመጡም በቀና የሚመልስ ማለት ነው ቀደም እንዳልኩት እግዚአብሔር ሲያደርግ ብቻ ሳይሆን ሳያደርግም ትክክል ነህ የሚባለው እኮ የቀና መንፈስ ሲኖረን ነው ሳያደርግ ሲቀር አንተ ምናምን የምንልበት ለኔ ጨካኝ ነህ የምንልበት ሲያደርግልን ደግሞ እግዚአብሔር መልካም የምንልበት ማንነት አይደለም ሲያደርግም መልካም ነው ሳያደርግም ደግሞ መልካም ነው በቃ በተቃና መንፈስ የምናስብበት እግዚአብሔርም ህዝብ ጋር ከሌላውም ጋር የምንኖርበት በመጨረሻ ራስን መግዛት የመንፈስ ፍሬ ነው በጣም ልዩ ነገር ከተማን ከሚገዛ ግን ራሱን የሚገዛ ይበልጣል ይላል ራስን መግዛት ከብዙ ነገር ያድናል ብዙ ጊዜ ብየው ሊሆን ይችላል ማረሚያ ቤት ለመታረም ያሉ ሰዎችን ብናይ ቅጽበታዊ የሆነች 30 ሰከንድ አንድ ደቂቃ በማትሞላ ነገር በዛ ሰዓት ሰዎች ራሳቸውን መቆጣጠር ስላቃታቸው ራሳቸውን መግዛት ስላልቻሉ የሆነ ነገር ተፈጥሮ ብዙ ነገር እንዲሆን ሀገርን ትውልድን ቤተሰብን ራሳቸውን መጥቀም የሚችልን ነገር ይዘው በአንድ ቦታ ተወስነውና ተከለለው እንዲቀመጡ የሚሆንበት ነገር አለ ቤተሰብን በትነው ልጆችን በትነው ማለት ነው ምንድነው ያንን ያደረገው ካልን ራስን ካለ መግዛት የተነሳ ነው ስለዚህ ይሄ መንፈስ ፍሬ ዋናው ነገር ደግሞ ከሁሉ እንደው በጣም ለሰው ጠቃሚ ነገር የሚለው እኔ ራሱን የሚገዛ ሰው ነው ስለዚህ የመንፈስ ፍሬ ራሳችንን እንድንገዛ ያረጋናል ራሳችንን ስንገዛ ከብዙ አደጋዎች ከብዙ እንደዚህ ተላልፈን ከምንሰጥባቸው ነገሮች ራሳችንን ማዳን እንችላለን ስለዚህ የኢየሱስ ክርስቶስ የሆነንኛ ስጋን ከክፉ መሻቱ ጋር በመስቀል ላይ የጠረቀን ስጋን አሸንፈን በመንፈስ መኖር የምንችል በዚህ መንፈስ ደግሞ ስንኖር በመድር ላይ ይሄ መንፈስ ፍሬ በህይወታችን እየተገለጠ ከእግዚአብሔርም ጋር ሰላማዊ ኑሮ ከሰውም ጋር ሰላማዊ ኑሮ በዚህ ምድር ላይም ስንኖር እግዚአብሔር በእኛ ህይወት መፈጸም የሚገባውን ነገር ተፈጽመውብን ለማለፍም እግዚአብሔር እንዲህ አይነትን የህይወት ልምምድ እንድንኖር ሰጥቶናል የሰጠን ደግሞ አድርጉት በቃ ታገሉስ ብሎ ሳይሆን ሊወገድና የመንፈስ ፍሬ በእኛ ህይወት ሊገለጥ
የሚችልበትን አቀራቦት መንፈስ ቅዱስን ሰጥቶን ነው ይሄን ፍሬ እንድናፈራለት ያደረገው። ስለዚህ ይሄንን የመንፈስ ፍሬ እንጠቀምበት፣ አብዝተን እንፈልገው፣ አብዝተን ወደ ህይወታችን እንጋብዘው፣ እንጥራው። በዚህ ቁጥጥር ውስጥ እንድንሆን ራሳችንን በእግዚአብሔር ፊት እናቅርብ። የሥጋ ፍሬው እየተወገደ የመንፈስ ፍሬው በሙላት በህይወታችን እየተገለጠ ከእግዚአብሔርም ጋር በዚህ ምድር ላይም ካለው ኑሮ ጋር በሰላም እንድንኖር ይሁንልን። እግዚአብሔርም በዚህ ይከብራል፣ እግዚአብሔርም በዚህ ደስ ይላል። እነዚህ ማንነቶች የእግዚአብሔር ባህሪ ስለሆኑ ማለት ነው። እንግዲህ እግዚአብሔር በህይወታችን ይህንን ያብዛልን፣ ይህንን ያድርግልን። ለእኔ፣ ለእናንተ፣ ለኢትዮጵያ ቤተክርስቲያን፣ ለአገልጋዮች፣ ለህዝቡ እግዚአብሔር ፊት እንጸልያለን። ሃሌሉያ። እግዚአብሔር አምላካችን፣ እግዚአብሔር አባታችን በጌታ በኢየሱስ ስም እናመሰግንሃለን። ዛሬ ደግሞ እኔና ወገኖቼ በእንዲህ አይነት ሁኔታ በፊትህ እንድንገኝ ስለረዳህን፣ ስላገዝከን፣ ኃይል፣ ብርታት፣ አቅም፣ ጉልበት ስለሆንከን በነገር ሁሉ የሚረዳንን መለኮታዊ አንተን ጸጋና መንፈስ ስለለቀቅልን እግዚአብሔር ሆይ እናመሰግንሃለን። ደግሞ በቃልህ እንዲህ ስለመከርከን፣ መንገድና አደራረግህን ስላሳወቅከን እግዚአብሔር ሆይ እንኖርልህ ዘንድ እንሆንልህ ዘንድ የወደድከውን ማንነት ስለገለጥክልን ስምህ ይባረክ። እንደዚህ ቃልህ አሁንም ወደ እኔ፣ ወደ ህዝብህ እግዚአብሔር ሆይ ወደ ቅዱሳን ሁሉ ወደ ኢትዮጵያ ቤተክርስቲያን እንድትመጣልን ስጋ ከክፉ መሻቱ ጋር በመስቀል ላይ የተጠረቀልን ህዝቦችህ ነንና፣ በመስቀል ላይ የታሰረልን ህዝቦችህ ነንና ስጋ ሊሸነፍ የሚችልበትን አቅራቦት የሰጠህነንና እግዚአብሔር ሆይ ስለ መንፈስ ቅዱስ ስጦታ በኢየሱስ ስም ክብር ላንተ ይሁን። ስለ ጸጋህ፣ ስለ ክብርህ፣ ስለ እሳትህ በዚህ ምድር ላይ ልንኖር የምንችለው በዚህ እርዳታ ስለሆነ ተመስገን። አሁንም እግዚአብሔር ሆይ ከዚህ መንፈስህ የተነሳ እኔና ህዝብህ እግዚአብሔር ሆይ ይህን መንፈስ በሙላት ወደ ህይወታችን በመጋበዝ፣ ወደ ህይወታችን በመጥራት፣ ወደ ቤተክርስቲያን በመጥራት፣ ወደ ልጆች በመጥራት በመንፈስ ቅዱስ መሸነፍ የሚገባው ኃጢአት፣ እርክሰት፣ የሥጋ ፍሬ ሁሉ እየተሸነፈ ድል እየተነሳ እግዚአብሔር የዘላለም አምላክ ሆይ በመንፈስ ፍሬ ግን እየተገለጥን፣ በመንፈስ ፍሬ እያበራን፣ በመንፈስ ፍሬ እየጎለበትን፣ በመንፈስ ፍሬ እግዚአብሔር ሆይ በዚህ ዓለም ላይ እየተገለጥን መኖር የምንችልበት ጸጋና መንፈስ እንዲያገኘን እንለምንሃለን። ይህም የሆነው መንፈስህን በብርቱ ወደ ህይወታችን በመጋበዝ ነውና አቅም ያጣን መንፈስህን የምንፈልግበት፣ የምንራብበት፣ የምንጠማበት ጎዳና አቅም ያጣን አቅምህ፣ ረሃብ የተወሰደብን ረሃብህ፣ ጥማትህ፣ ናፍቆትህ ወደ እያንዳንዳችን እንዲመጣልን በጌታ በኢየሱስ ስም እንለምንሃለን። ታድሶ እንዲሆን፣ ለውጥ እንዲሆን በኢየሱስ ስም ተማጸን። የመንፈስ ፍሬ በህይወታችን እየተገለጠ መኖር ሲገባን ስጋ ግን አሸናፊ ሆኖ በእኛና በእኛ ህይወት እግዚአብሔር ሆይ እየታየ እየተገለጠ ለብዙ ውድቀት ተዳርገናልና እኔና ህዝብህን ቤተክርስቲያንን ዛሬ ከዚህ ነፃ እንድታወጣን፣ ከዚህ እንድትገላግለን፣ ለዚህ ቅርብ ያደረገን ደግሞ የጠላት የሰይጣን አጀንዳ፣ የሟርት፣ የድግምት፣ የጥንቆላ ኃይል በስም ስልጣን የተገለበጠ እንዲሆን በጌታ በኢየሱስ ስም የተሻረ፣ የተጠረገ፣ የተንከባለለ እንዲሆን በኢየሱስ ስም እኔ ጸልያለሁ። እጅህ፣ ማዳንህ፣ ትድግናህ እንደገና ድል ሰጥቶ ለለውጥ የሚያነሳሳን ያንተ መለኮታዊ ጉብኝት እያንዳንዳችንን እንዲቆጣጠረን በጌታ በኢየሱስ ስም ለመንህ። ስለ ሁሉ ክብር ላንተ ይሁን። ጊዜውን፣ ሰዓቱን፣ ህዝብህን፣ እኔን፣ የኛና የኛ የሆነውን ነገር ሁሉ ለታመኑ እጆች አሳልፈን ሰጠን። ሁሉ ላንተ ክብር ይሁንልን። እናመሰግንሃለን፣ ደግሞ እንወድሃለን። በጌታ በኢየሱስ ስም አሜን።